በአርሰናል የሚፈልገው ኢጎር ፓሺዮ ማን ነው? አርሰናል በግራ አጥቂነት ወይም በማርቲኔሊ ቦታ ለማስፈረም በርካታ ተጫዋቾች ጋር ስሙ ተያይዟል። በአማራጭነት ከያዛቸው ተጫዋቾች መካከል ደግሞ አንደኛው ይህ ብራዚላዊ ተጫዋች ነው። በቁመቱ አጠር ያለ ነው። 1 ሜትር ከ68 ይረዝማል። አጥቂ አማካይ ነው። በግራም በቀኝም መጫወት ይችላል። ለአርሰናል ደግሞ እንደዚህ አማራጭ የሚሰጡ ተጫዋቾች በጣም አስፈላጊ ናቸው። ባለፈው ዓመትም ይህንን ተመልክተናል። ከአጥቂነት ሜሪኖ የፊት መስመር ተጫዋች አጥቂ ሆኖ ከአማካይነት አጥቂ ሆኖ ጎሎችንም ሲያስቆጥር ተመልክተናልና ብዙ ቦታዎች ላይ መጫወት የሚችሉ ተጫዋቾችን ይፈልጋል አርሰናል። ያንን የሚያሟላ ነው። በሁለቱም መስመሮች መጫወት ይችላል። በፌኖርድ የሚገኝ ብራዚላዊ ነው። 24 ዓመቱ ነው። አሁን በእግር ኳስ ሕይወቱ የሚናፍቀው ለብራዚል ብሔራዊ ቡድን መጫወት ነው። የእግር ኳስ ስልቱን በተመለከተ ስታይሉን በተመለከተ የአርሰናል ደጋፊዎች እጅግ ሊወዱት እንደሚችሉ ገምታለሁ። ብራዚላዊ ነው። ብራዚላውያን በውብ እግር ኳስ የሚታወቁ ናቸው። ኢጎር ፓሺዮም በተመሳሳይ በጣም አሪፍ እግሮች ያሉት ብራዚላዊ ተጫዋች ነው። ድሪብል ማድረግ ይወዳል። በተደጋጋሚ በፌኖርድ ጨዋታዎች ላይ ይህንን አድርጓል። በጣም ስኬታማም ነው። አሪፍ ቴኮንሶችም አሉት። ብዙ ኳስ እየገፋ መሄድ ብቻ ሳይሆን ከፊት ለፊቱ የሚመጡ የተቃራኒ ቡድን ተጫዋቾችን በደንብ ማለፍ የሚያስችል አካላዊ ቅልጥፍና ፍጥነትንም የያዘ ተጫዋች ነው። በዚህም ምክንያት ተጫዋቾችን በቀላሉ ሲያልፍ ተመልክተናል። በመስመርም መጫወት ይችላል። ወደ መሀልም እየገባ መጫወት የሚያስችል ክህሎት አለው እና ለዚህም ደግሞ ፍጥነቱን አጭር ቢሆንም ፍጥነቱን ድሪብል ማድረግ አቅሙን ተጫዋቾችን የሚያልፍበትን ብራዚላዊ ጥበቡንም በደንብ መጠቀም ይችላል። ከመስመር ወደ ውስጥ አጥፎ መግባት ያዘወትራል። ይህንንም እያደረገ በጣም ግሩም ጎሎችን አስቆጥሯል። ባለፈው ዓመት ለፌኖርድ ክሮስ ያደርጋል፣ አሲስት ያደርጋል። ቴሪ ዳንኤል ኦንሪ አንድ የመስመር ተጫዋች ዝም ብሎ ክሮስ ማድረግ ወይም ማሻማት ብቻ አይደለም። በፊት እንደሚባለው አሻማው እንደሚባለው አይደለም። ለሁለቱም ክለቦች ተጫዋቾች የሚሻማ ኳስ ሳይሆን አሲስት የሚደረግ ወይም ደግሞ የሱን ተጫዋች መርጦ የሚያሻማ የመርጦ ለሱ የሚልክ ተጫዋች ነው የሚያስፈልገው የመስመር ተጫዋች ከሆነና እንደዚህ አይነት ኳሊቲም አለው። ለቡድን አጋሮቹ ብዙ ኳሶችን ከመስመር የሚያሻግር ተጫዋች ነው። ብዙ ፋውልም ይሰራበታልና ቅጣት ምቶችን ወደ ተጋጣሚ የግብ ክልል ተጠግቶ የሚያሰጥ እሱም መጠቀም የሚችል ተጫዋች ነው። እንደ ሁስኮር.com ኪፓሶቹ በጣም አሪፍ ናቸው። በቁጥሮች ተደግፈው ሲቀርቡ አርሰናል የሚፈልገው አይነት ነው። አጨራረሱ በጣም ልዩ ነው። ቁጥሮችን ስንመለከት ታያቸዋላችሁ። ጎሎችን ጎል የሆኑ ኳሶችን በደንብ ማቀበልም ማስቆጠርም የሚችል ግሩም አጨራረስ ያለው ተጫዋች ነው። በዚህ ነው እንዳውም ይበልጥ የሚደነቀው። ክሮሶች አሉት፣ የረዥም ርቀት ሹቶች አሉት። ከረዥም ርቀት ከተጋጣሚ ሳጥን ውጪ በቀጥታ መጥቶ ያስቆጠራቸው አስደናቂ ጎሎችም አሉት። ቅጣት ምትም በቀጥታ ማስቆጠር የሚችል ነው። እነዚህ በጣም ጠንካራ ኳሊቲዎቹ ናቸው። ከዛም ውጪ ደግሞ ኳሱን ይዞ መቆየትም ይችላል። የቡድን አጋሮቹ ቦታ እስኪይዙ ድረስ መጠበቅ የሚያስችል ኳሊቲ ነው። እንደ ቡድን አርሰናል ጫና ውስጥ ቢገባም ማረጋጋት የሚያስችል አቅም አለው። ባለፈው ዓመት በኤርዲቪዜ በ34 ጨዋታዎች 16 ጎሎችን አስቆጥሯል። በጣም ብዙ ነው። 14 ጎል የሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ በ34 ጨዋታዎች 30 ጎሎች ላይ ተሳትፏል። ምንም እንኳን በአምስቱ ታላላቅ ሊጎች ደረጃ የሚገኝ ባይሆንም ኤርዲቪዚዮ በዛ የተጫወቱ ተጫዋቾች ወደ እነዚህ ታላላቅ ሊጎች አምርተው እንዴት ስኬታማ እንደሆኑ ተመልክተናል። ራሱ አርሰናል ከአያክስ አምስተርዳም ያስፈረመው ቲምበር በጣም አስደናቂ ተጫዋች ነው። በአርሰናል የቀጣይ ጊዜ የተከላካይነት ስፍራ በተለያዩ ሚናዎችም በደንብ ብዙ አበርክቶ እንደሚኖረው የሚጠበቅ ተጫዋች ነው እና በትልልቆቹ ሊጎች ባይጫወቱ እንኳን ከነዚህ ሊጎች ዝቅ ባሉ ሊጎች እየተጫወቱ ያሉ ግን ደግሞ በትልልቆቹ ሊጎች የሚመጥኑ በጣም አሪፍ ተጫዋቾች አሉ። አንደኛው ኢጎር ፓሺዮ ነው። 30 ጎሎች ላይ ተሳትፏል፣ 16ቱን በማስቆጠር በሻምፒየንስ ሊግም 11 ጨዋታዎችን አድርጎ 2 ጎሎችን አስቆጥሮ 5 አሲስት አድርጓል። 7 ጎሎች ላይ ተሳትፏል ማለት ነው። በጣም አሪፍ ቁጥር ነው ያለው። በጎልም በአሲስትም ደረጃ ከተመለከትን በ18 ጎሎችን አስቆጥሮ አሲስቱን ከተመለከትን 19 ነው። ብዙ ነው። ይሄ ወደ አርሰናል ቢመጣ ማርቲኔሊን በደንብ መፈታተን ይችላል። ብራዚላዊም ነው። በዛ ላይ ደግሞ በሚሰለፍባቸውም ጨዋታዎች ውጤታማ መሆንም የሚያስችል አቅም አለው። በ2022 ክረምት ላይ ነው ፌኖርድን የተቀላቀለው። በ5 ዓመታት ውል ለኮርቲባ ለብራዚሉ ቡድን 3 ዓመታት ተጫውቷል። ከፌኖርድ ጋር የኤርዲቪዚን ዋንጫን በመጀመሪያው ዓመት ማሸነፍ ችሏል። የሱም አስተዋጽኦ ብዙ ነበረ። ለፌኖርድ በ129 ጨዋታዎች በአጠቃላይ 39 ጊዜ ኳስና መረብን አገናኝተዋል። 29 ጊዜ ደግሞ የቡድን አጋሮቹ ጎል እንዲያስቆጥሩ የመጨረሻ ኳስ አቀብሏል። ትልቅ ተሳትፎ ማድረግ የቻለ ተጫዋች ነው። በአጠቃላይ ከ60 በላይ ጎሎች ላይ ተሳትፏል በእነዚህ ጨዋታዎች።
በጣም አሪፍ ቁጥር ነው። ጥሩ ብራዚላዊ እግሮችም አሉት። ተመልካችን ማዝናናት ይችላል። ቀደም እንዳልኩት በደንብ ድሪብል ማድረግ ተጫዋቾችን ማለፍ የሚችል ከሆነ ደጋፊዎችን የሚያዝናናበትም እድል ከፍተኛ ነው። ለኮርቲባም በ90 ጨዋታዎች 21 ጎሎችን አስቆጥሮ 13 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በብራዚል ሰሜን አማፓ ግዛት ውስጥ ማካፓ የምትባል ከተማ ላይ ነው መጀመሪያ ይህችን ምድር የረገጠው ወይም የተወለደው። ከአማዞን ወንዝ ጫፍ ያለች ከተማ ነች። ማካፓ በጫካ ውስጥ የምትገኝ ከተማ ነች። በዚህም ምክንያት በፕሌን ወይም በጀልባ ነው ወደዚች ከተማ መድረስ የሚቻለው። እናም ለመልማዮች በጣም አስቸጋሪ ስለሆነ ብዙ ጊዜ ተጫዋቾቹ ራሳቸው ናቸው ወደ ተለያዩ የብራዚል ከተሞች እየሄዱ በተለይም ደግሞ ትልልቆቹ ክለቦች ወደሚገኙባቸው ወደ ደቡብ ብራዚል እየሄዱ የሚጫወቱት ሙከራ የሚያደርጉት። አብዛኞቹ እንደምታውቁት የብራዚል ከተሞች በደቡብ ብራዚል ነው የሚገኙት። እናም በሰሜን ብራዚል የሚገኙ ተጫዋቾች ወይም የመጫወት ፍላጎት ሀገራቸውን መወከል የሚፈልጉ እግር ኳስ ወዳድ ተጫዋቾች ኮከቦች ወደ ደቡብ ብራዚል በብዛት መምጣት ይጠበቅባቸዋል። ወደዛ መልማዮች ለመሄድ ስለሚቸገሩ ማለት ነው። ይሄዳሉ፣ ይመለምላሉ። ከዛ ተጫዋቾች ተገኝተዋል። በጣም አሪፍ ተጫዋቾች ብራዚልም አግኝታለች። በዓለም አቀፍ እግር ኳስ መድረክም ተመልክተናል። ግን ደግሞ ብዙዎቹ ወደ ደቡብ ብራዚል ወደ ሪዮ ዴ ጄኔሮን ወደ መሳሰሉ ከተሞች ማምራት ይጠበቅባቸዋል እና እሱም ያንን ያደረገው በተለይ ቤተሰቦቹ እንደ አብዛኛው ብራዚላዊ እግር ኳስ ወዳድ መሆናቸውና ለመውደዳቸው የሚከፈልን ነገር ለማድረግ የሚተጉ ስለነበሩ ተጠቃሚ ሆኗል። ሮናልዲኒዮን ምሳሌው ያደርጋል። ያጫወት መንገዱንም ከእርሱ ጋር ለማመሳሰል የሚጥር ነው ኢጎር ፓሺዮም። ለሱ ሮናልዲኒዮ የምንጊዜ ምርጡ ብራዚላዊ እግር ኳስ ተጫዋች ነው። ብራዚል በጣም አስደናቂ እግር ኳሰኞችን አፍርታለች። እንደሚታወቀው ከፔሌ ጀምሮ ሮናልዶ፣ ሉዊስ ናዛሪዮ ዴ ሊማ፣ በቅርቡ ካካን የመሳሰሉ ኔይማርን የመሳሰሉ ከቀድሞም እነ ሶክራተስን የመሳሰሉ በጣም አስደናቂ ተጫዋቾችን ያፈራች የእግር ኳስ ቤት ነች። ያለምንም ጥርጥር እግር ኳስ የውበቷ መገለጫ ብራዚል ነው። እኔ እንደዛ ነው ማምነው። ሮናልዲኒዮን ከነዚህ ሁሉ አብልጦ የሚወድ ነው። በእርግጥ እሱ በነበረበት ጊዜ ሮናልዲኒዮ ከፍ ያለ ደረጃ የደረሰበትም ነበረ። እግር ኳስ በሁሉም ቦታ ነበረ በማካፓ ይላል። ከዚህ ለማምለጥ አይቻልም። እግር ኳስን አለመጫወት አይቻልም በማካፓ ይላልና በዛ ምክንያት እሱም ቤተሰቦቹም እግር ኳስን ወዳድ ስለሆኑ እግር ኳስ እየተጫወተ ነው በህፃንነቱ የሚያሳልፈው። ህልሙን እየኖረ እንደሆነ ያስባል። በ14 ዓመቱ ፕሮፌሽናል እግር ኳስን ለመጫወት 2800 ኪሎ ሜትር ከሰሜን ብራዚል ወደ ደቡብ ብራዚል መጓዝ ነበረበት። በዛም በኮረንቲያንስ በጣም አስደናቂ በሚባሉ ክለቦች በፍላሚንጎ እና ሳንቶስ እንደዚሁም ኮርቲባ ሙከራ አድርጎ በመጨረሻም ኮርቲባ ተቀብሎ ተሳክቶለት በዛ ተጫውቷል። ቤተሰቦቹ ትልቅ አስተዋጽኦ ነበራቸው በዚህ ጉዞ ውስጥ። ተራ በተራ ከአባቱ ጀምሮ በተለይ አባቱን ውለታ በተደጋጋሚ የሚናገር ተጫዋች ነው። መጀመሪያ አባቱ፣ ቀጥሎ ቤተሰቦቹ ተጉዘው ወደ ደቡብ ብራዚል ተጉዘው ከሱ ጋር ምቾት እንዲሰማው አድርገዋል። ያለ ቤተሰቦቹ እርዳታ እዚህ እንደማይደርስም ይናገራል። የአርሰናል ፍለጋ አንዱ ኢላማ ሆኗል። አሁን ከአምስቱ ታላላቅ ሊጎች በአንዱ የመጫወት እድል ይኖረዋል። በበርካቶች ምርጡ የዓለማችን ሊግ ውስጥ አሁን ደግሞ ምርጥ ከሚባሉ ክለቦች መካከል በአንደኛው በአርሰናል እይታ ውስጥ ነውና አርሰናል ሮድሪጎን፣ ሌላኛውን ብራዚላዊ ኒኮ ዊሊያምስን እና የመሳሰሉ ተጫዋቾችን ሲፈልግ አንደኛው በዝርዝር ውስጥ ያለው ኢጎር ፓሺዮ ነውና ወደዚህ ተጫዋችም ሊያመራ ይችላል። ምክንያቱም ኒኮ ዊሊያምስ ወደ ባርሴሎና የማምራቱ ነገር አሁን እርግጥ እየሆነ የመጣ ይመስላል። ምናልባት ሊፈርስ የሚችለው ባርሴሎና ለአትሌቲክ ቢልባኦ ያው ውል ማፍረሻ ስለሆነ ያለው ያንን የሚከፍልበት መንገድ ላይ ቢልባኦ ካልተስማማ ብቻ ነው እንጂ ተጫዋቹና ባርሴሎና ተስማምተዋል። ሮድሪጎም በዛው በሪያል ማድሪድ የሚቆይበት እድል በጣም ከፍተኛ ስለሆነ እንደ አማራጭ ወደ ኢጎር ፓሺዮ ሊዞር ይችላል። ሊቨርፑልም የዚህ ተጫዋች ፈላጊ ነበረ አንድ ወቅት። ትልቅ ተጫዋች ስለሆነ ነው በሊቨርፑል የሚፈልገው። በእርግጥ ከአሰልጣኝ አርነ ስሎት ጋር አብሮም ስለሰራ በደንብ የሚያውቁት ተጫዋች ነውና በዚህም ምክንያት ነው ሲፈልጉት የነበረው። አርሰናል የሚያስፈርመው ከሆነ ኢጎር ፓሺዮን በቀጣይ በትልቅ ደረጃ ተመልካችንም እያዝናና በእንግሊዝ ፕሪሚየር ሊግ